ሰላም ጤና ይስጥልኝ። ዛሬ ሁላችንም ልንሰማው የሚገባ እጅግ አንገብጋቢና ወሳኝ የሆነ የጤና መረጃ ይዤላችሁ ቀርቤያለሁ። አብዛኞቻችን የአይን እይታችን በከፍተኛ ሁኔታ እስኪቀንስ ወይንም ሊቋቋሙት የማይችሉት ከባድ ህመም እስኪሰማን ድረስ የአይን ጤናችንን ችላ እንላለን። ነገር ግን ሳይንሱ የሚያረጋግጠው አይናችን ላይ ሙሉ በሙሉና ዘላቂ የሆነ የብርሃን ማጣት ጉዳት ከመድረሱ በፊት ቀድመው የሚታዩና በፍጹም ችላ ሊባሉ የማይገባቸው የማስጠንቀቂያ ምልክቶች አሉ። ዛሬም የቀይ መስመር ወይንም የማስጠንቀቂያ ደውል ተደርገው የሚወሰዱ 3 አደገኛ የአይን ምልክቶችን አንድ በአንድ እነግራችኋለሁ። እነዚህ ምልክቶች በድንገት አይናችሁ ላይ ከታዩ ምንም ሰዓት ሳታባክኑ ቶሎ ወደ ሕክምና መሄድ አለባችሁ። ምክንያቱም እያንዳንዱ የሰኮንድ መዘግየት የዕድሜ ልክ ጨለማን ሊያመጣ ይችላል። በተለይ ቁጥር 1 ላይ የምናየው ምልክት ምንም አይነት ህመም የሌለው ነገር ግን በአጭር ቀናት ውስጥ እይታን ሙሉ በሙሉ ሊያጠፋ የሚችል ድብቅ ጠላት ነው። ስለሆነም ቪዲዮን በጥንቃቄ እስከ መጨረሻው ተከታተሉኝ። መልካም ቆይታ ይሆንላችሁ። ሶስተኛው እንዲሁም አደገኛ የሚባለው አይን ላይ የሚታይ ምልክት ድንገተኛ በራሪ ነገሮችን ወይንም የብርሃን ብልጭታዎችን ማየት ነው። በሶስተኛ ደረጃ ላይ ያስቀመጥኩላችሁ እናም በፍጹም ችላ ሊባል የማይገባው ምልክት በአይናችሁ ፊት ላይ ልክ እንደ ትንሽ ወይንም እንደ ሸረሪት ድር ያሉ ጥቁር ነጠብጣቦች ድንገት ሲበሩ ማየት ወይንም ደግሞ አይናችሁን ጨፈንም ከፈትም ስታደርጉት የደመቀ የብርሃን ብልጭታን ማየት ነው። በአይናችን ውስጥ ቪትሪየስ የተባለ ልክ እንደ ጄል ያለ ፈሳሽ አለ። ይህም ፈሳሽ እድሜያችን እየገፋ ሲሄድ ወይንም በአይን ውስጥ ግጭትና ለውጥ ሲኖር እየቀጠነ እየተኮማተረ ይሄዳል። በዚህ ጊዜ በፈሳሽ ውስጥ የሚፈጠሩ ጥቃቅን ጥላዎች በአይናችን ፊት የሚበሩ ነገሮች መስለው ይታዩናል። ነገር ግን እነዚህ የሚበሩ ነገሮች በድንገት ቁጥራቸው በጣም ከጨመረ እናም ከብርሃን ብልጭታ ጋር አብሮ ከመጡ ሳይንሱ የሚነግረን ያ ፈሳሽ ከአይናችን የጀርባ ክፍል መረብ ማለትም ሬቲና ጋር ተጣብቆ እየተላቀቀ መሆኑን ነው። ታዲያ ይህ ምልክት እጅግ አደገኛ የሆነው የአይን መረብ መቀደድ ወይንም መላቀቅ ማለትም ሬቲናል ዲታችመንት ማሳያ ሊሆን ስለሚችል ነው። የአይናችን መረብ ወይንም ሬቲና ብርሃንን ተቀብሎ ወደ አእምሮ የሚልክ ዋነኛው ክፍል ነው። ይህ ክፍል ከተቀደደ ወይንም ከቦታው ከተላቀቀ ለአይናችን ህዋሳት የሚደርሰው የደምና የኦክሲጅን አቅርቦት ይቋረጣል። ይህም ደግሞ በአጭር ቀናት ውስጥ ሙሉ በሙሉ ወደማይመለስ ዘላቂ አይነ ስውርነት ሊያመራ ይችላል ማለት ነው። ታዲያ ሊደረግ የሚገባው መፍትሄ ወይም ደግሞ አስቸኳይ ጉዳይ ምንድን ነው ከተባለ በአይናችሁ ፊት ድንገት የብዙ ትንኞችን ጥላ ወይንም ብርሃን ብልጭታ ካያችሁ ነገ ይጠፋል ብላችሁ በፍጹም መኝታ ቤት ውስጥ እንዳትቀመጡ። ምንም አይነት ህመም ባይኖረውም እንኳን ይህ ምልክት ከታየባችሁ በጥቂት ሰዓታት ውስጥ በአቅራቢያችሁ ወደሚገኝ ትልቅ የአይን ህክምና ማዕከል በመሄድ አስቸኳይ ምርመራ ማድረግ አለባችሁ። በጊዜ ከተደረሰበት በሌዘር ህክምና በቀላሉ ሊስተካከል ይችላል። ሁለተኛው በፍጹም ችላ መባል የሌለበት አደገኛ አይን ላይ የሚታይ ምልክት ከባድ የራስ ምታት ጋር የሚመጣ ድንገተኛ የአይን ህመምና መቅላት ነው። ይህ ምልክት ድንገት በአንድ ወገን አይናችሁ ላይ የሚከሰት ከባድ ህመም፣ የአይን መቅላት እናም ከእሱ ጋር ተያይዞ የሚመጣ ኃይለኛ ራስ ምታት ብዙውን ጊዜ ከአይኑ በላይ ባለው ግንባር አካባቢ የሚሰማ ከሆነ ነው። ይህ ምልክት በአይናችን ውስጥ የሚገኘው የተፈጥሮ ፈሳሽ ግፊት በድንገትና በከፍተኛ ሁኔታ ሲጨምር የሚፈጠር ነው። በአይናችን ውስጥ ፈሳሽ የሚመረቱበትና የሚወጡበት ጥቃቅን መስመሮች አሉ። በሆነ ምክንያት ፈሳሹ የሚወጣበት መንገድ በድንገት ሲደፈን ፈሳሹ በአይን ውስጥ ይከማቻል። ይህም ደግሞ በአይናችን ውስጥ ያለው ግፊት ማለትም ኢንትራ ኦኩላር ፕሬሸር ልክ እንደ ፊኛ በጥቂት ሰዓታት ውስጥ በጣም ከፍ እንዲል ያደርገዋል ማለት ነው። ስለዚህ ሊያስከትለው የሚችለው ከባድ አደጋ ምንድን ነው? ይህ ምልክት አጣዳፊ ግላኮማ ማለትም አኪዩት አንግል ክሎዥር ግላኮማ የሚባለው እጅግ አደገኛ የአይን በሽታ ዋነኛ መገለጫ ነው። የአይን ግፊት በድንገት ሲጨምር ከአይናችን በስተጀርባ ብርሃንን ወደ አእምሮ የሚወስደውን እናም ኦፕቲክ ነርቭ የሚባለውን ዋና የአይን የነርቭ ግንድ ላይ ከባድ ጫናን ይፈጥራል። ይህም ነርቭ በግፊቱ ምክንያት ከተጎዳ በ24 ሰዓታት ውስጥ የአይን ብርሃንን ሙሉ በሙሉ ሊያጠፋ ይችላል። ስለዚህ ምን ማድረግ አለባችሁ? አብዛኛው ጊዜ ሰዎች ይህ ምልክት ሲታይባቸው ጨጓራዬ ወይንም ደሜ ከፍ አለብኝ ብለው የህመም ማስታገሻ ወስደው ለመተኛት ይሞክራሉ። ነገር ግን የአይን መቅላት ከከባድ ውጋትና የራስ ምታት በአንድነት ከመጡ በተጨማሪም መብራት ስታዩ ልክ እንደ ቀስተ ደመና ያሉ ክቦችን ካያችሁ ወይንም የማቅለሽለሽ ስሜት ካለው በአስቸኳይ ወደ አምቡላንስ ወይንም
ወደ ቅርብ የአይን ሐኪም መሮጥ አለባችሁ። ግፊቱን የሚቀንስ አስቸኳይ የአይን ጠብታ ወይም ደግሞ ሌዘር ካላገኘ የአይን ነርቩ ሊሞት ይችላል። አንደኛ የምንመለከተው አደገኛ በፍጹም ችላ መባል የሌለበት በአይን ላይ የሚታይ ምልክት በአንድ ወገን አይን ላይ የሚከሰት ድንገተኛ የእይታ መጋረድ ወይንም መጥፋት ነው። በፍጹም ልትዘነጉት የማይገባው እጅግ አስፈሪ ምልክት በአንድ ወገን አይናችሁ ላይ ምንም አይነት ህመም ሳይኖረው ድንገት የማየት አቅማችሁ ሙሉ በሙሉ ሲጠፋ ወይንም ልክ እንደ ጥቁር መጋረጃ ከላይ ወደታች ሲጋረድባችሁ ነው። ይህ ምልክት በአይን ሐኪሞች ዘንድ የአይን ስትሮክ ተብሎ የሚጠራው አደገኛ ክስተት ነው። ልክ በጭንቅላታችን ላይ ስትሮክ እንደሚከሰተው ሁሉ ለአይናችን መረብ ማለትም ሬቲና ንጹህ ደምና ኦክሲጅን የሚወስደው ዋና የደም ስር ሴንትራል ሬቲናል አርተሪ በድንገት በደም መርጋት ወይንም በስብ ክምችት ሲደፈን ይፈጠራል። በዚህ ጊዜ ለአይናችሁ መረብ የሚደርሰው የደም ዝውውር በአንድ ጊዜ ይቆማል ማለት ነው። ታዲያ ሊያስከትለው የሚችለው አደጋ ምንድን ነው? የዚህ ምልክት ዋነኛ አስፈሪነቱ ምንም አይነት ህመም ስሜት የሌለው መሆኑ ነው። አይናችሁ አይቀላም፣ አይወጋችሁም። ነገር ግን የእይታ ብርሃናችሁ በድንገት ይጠፋል። የአይናችሁ መረብ ያለ ደምና ኦክሲጅን መቆየት የሚችለው ለጥቂት ደቂቃዎች ብቻ ነው። ያ የተደፈነው የደም ስር በአስቸኳይ ካልተከፈተ በአይናችሁ መረብ ላይ የሚገኙት ህዋሳት ሙሉ በሙሉ ለዘላለም ይሞታሉ። ይህ ማለት በአጭር ሰዓታት ውስጥ የአይናችሁ ሙሉ በሙሉ ብርሃኑን ያጣል ማለት ነው። አደገኛ የሚባል ምልክት ነው። ስለዚህ ምን ማድረግ አለባችሁ? ብዙ ሰዎች ህመም ስለሌለው የአየር ጸባይ ነው፣ ተኝቼ ስነቃ ይስተካከላል ብለው ሰዓት ያባክናሉ። ይህ እጅግ የከፋ ስህተት ነው። በአንድ ወገን አይናችሁ ላይ ድንገተኛ የእይታ መጋረድ ካጋጠማችሁ ልክ እንደ ልብ ድካም ወይንም እንደ አጠቃላይ የጭንቅላት ስትሮክ እጅግ አስቸኳይ የህክምና እርዳታ የሚያስፈልገው ጉዳይ መሆኑን ማወቅ አለባችሁ። በአቅራቢያችሁ ወደሚገኝ ትልቅ ሆስፒታል ወይንም የአይን ህክምና ማዕከል በደቂቃዎች ውስጥ በመሮጥ ያንን የደም ስር የሚያላቀቅ አስቸኳይ ህክምና ማግኘት አለባችሁ። ስለዚህ እንግዲህ እንደ አጠቃላይ እነዚህ 3 አደገኛ አይን ላይ የሚታዩ ምልክቶች ፈጽሞ ችላ ሊባሉ የማይገባቸው እንዲሁም ጊዜ ልሰጧቸው የማይገባቸው አደገኛ ምልክቶች ናቸው ማለት ነው። ስለዚህ ውድ ተመልካቾቼ ዛሬ ያየናቸው 3ቱ ዋና ዋና ምልክቶች ማለትም ድንገተኛ በራሪ ነገሮችን ማየት እንዲሁም የብርሃን ብልጭታዎችን ማየት፣ በሁለተኛ ከባድ ራስ ምታት ጋር የሚመጣ የአይን መቅላትና ህመም እንዲሁም በሶስተኛ በአንድ ወገን አይን ላይ የሚከሰት ድንገተኛ የእይታ መጋረድ በፍጹም በቸልተኝነት ልናልፋቸው የማይገቡ የአይናችን የማስጠንቀቂያ ደውሎች ናቸው። አይን አንዴ ከጠፋ በገንዘብ የማይገዛ ተተኪ የሌለው ውድ የሰውነታችን ብርሃን ነው። ነገ ይጠፋል፣ የአየር ጸባይ ነው በማለት በቤት ውስጥ የምናባክናት እያንዳንዷ ደቂቃ የዕድሜ ልክ ጨለማን ልታመጣ ስለምትችል እነዚህ ምልክቶች ሲታዩ ፈጥኖ ወደ ህክምና መሄድ ብርሃናችሁን ይታደጋል።